የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም ነው። ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ ይባረክ። በጌታ እርዳታ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ደርሰናል። ጌታ ስሙ ይባረክ። በክርስቶስ ኢየሱስ ስም አነባለሁ። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህን አገልግሎት ስላለን አንታክትም። ነገር ግን የሚያስፈራውን ስውር ነገር ጥለናልና በተንኮል አንመላለስም። የእግዚአብሔርንም ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና፣ ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆነን ከኢየሱስ የተነሳ ዘውትር ለሞት አልፈን እንሰጣለንና። ስለዚህ ሞቱ በእኛ ሕይወቱን በእናንተ ይሰራል። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና። በብዙዎች በኩል የተትረፈረፈው ጸጋ የእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህ አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜ መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ጌታ ስሙ ለዘላለም ይባረክ። በጣም አጭር ነው። እዚህ ጋር ጳውሎስ ስለ እምነታችን መጠን ሲያሳይ እናያለን። በሁሉ እንገፋለን እንጂ አንወድቅም እያለ ሲያስረዳ እናያለን። በጣም ግልጽ የሆነ መጽሐፍ ነው ባይዘው። ነገር ግን የኃይሉን ታላቅነትን ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም እያለ ጳውሎስ ግልጽ በሆነ እናገራልና እንደ ቃሉ እንድንኖር ጌታ ይርዳን። ወዳችኋለሁ። ቀናችሁ ብሩክ ይሁን።